እንደውም 72 ቋንቋ አልተናገሩም እኮ እዚህ ላይ ማለት 72 ተገለጸላቸው ነው እንጂ ወይ ያቂማውቂ እንዲል ተቂያቂመው ነበር ብሎ ተረጎመው አሉ ሰውየው። ከዚያ ደግሞ ቀጥሎ ቢልጥሩ በዚህም አላበቃም። ወክም መውቱ እስከላለም እንዲል ክም አደረገው። ማረፊያቶ ከእንጨቱ ላይ የታየው ሙሴ ያየው እሳት አሁን ግን ማረፊያ ያገኘ ማለት ነው። እነዚያ ደብረ ሲና ላይ የበቀሉ እጽዋት እነዚህ ናቸው። እነዚህ ሰዎች የሚናገሩትን ቋንቋ ደግሞ ቀድሞ አልተማሩትም። ክርስቶስ አምላካችን ቋንቋ አላስተማረም፣ ወንጌልን ያስተማራቸው። ምክንያቱም ጌታ ለሐዋርያት መንፈስ ቅዱስን እሰድላቸዋለሁ ብሎ ሲናገር በእነሱ የሚያቆም እንዳልሆነ ጴጥሮስ ያውቃል። አሁን ተመልከት፣ የሐዋርያት ቋንቋ መገለጥና የዚህ ዘመን መገለጥ ምን ያህል እንደተቃረነ የምናውቀው እነዚያ ገለጥልን የሚለው ያለ ታዛቢ ነው፣ ያለ ታዛቢ ምስክር የሌለው። መንፈስ ቅዱስ በወረደ ጊዜ አድማጭ ላላቸው ሰዎች ነው ቋንቋው የተነገረ። ኤርምያስ ምዕራፍ 1 ቁጥር 9 ያነሳና አንድ ነቢይ የአንድ ነቢይ አንደበት ሲዳስስ ትመለከተዋለህ ይላል። ኢሳይያስን ደግሞ ያነሳና የአንድ ነቢይ ከንፈር ሲያነጻ ትመለከተዋለህ ይላል። በብሉይ ኪዳን እኮ በነቢያት ስብከት ያመነ ሁሉ ነቢይ አይሆንም። አሁን ግን በሐዋርያት ስብከት ያመነ ሁሉ በጠቅላላ ክርስቲያን ነው። መንፈስ ቅዱስ ያለ እንደሆነ ጸጋ ሆኖ ሲሰጠን ለዚህ ሁሉ ሕዝብ ላመነ ለተጠመቀ ሁሉ ጸጋ ሆኖ ሲሰጥ የማይጎድል አካል የማይጎድል ጸጋ ያለው ነው ማለት ነው። ስለዚህ መንፈስ ቅዱስ አካሉ አንድ ነው፣ በጸጋ ለሚያድርብን ግን ለሁላችን አድሮ የተሰጠ ልክ እንደ ሻማው እንደ ጧፉ ማለት ነው። እሳቱ አንድ ነው፣ ሻማው ብዙ ነው ወይም ጧፉ ብዙ ነው። ስለዚህ የማይከፈል ጸጋ ያለው መሆኑን ለመግለጥ መንፈስ ቅዱስ በእሳት አምሳል መጥቷል። ሁለተኛው ይሄ ነው። ግልጽ ነው አይደል? ይሄ ነገር ግልጽ ነው እና ግን በዚሁ ያያይዘው ምናልባት ራሳቸው ላይ ነው የተቀመጠው ይላል አይደለ? እሳቱ በዛውም እንግዲህ ሌላ ተጨማሪም የሚያስረዱን ካለ ከዚሁ ጋር አናታቸው ላይ ስለመቀመጡ ቢያነሱልን። ኦኬ እንግዲህ የሰው ህሊናው ወይም ደግሞ የሰው መቼስ በእግሩ የሚያስብ የለም ማሰቢያቸውን ለማለት ነው እንጂ መንፈስ ቅዱስ ራስ ላይ ብቻ ያርፋል፣ ራስ ላይ ብቻ ይኖራል አይደለም። ጸጋው በአካላችን ነው የሚዋሃደው፣ ክብሩ በሁለመናችን ነው የሚኖረው። ነገር ግን ሰው የሚታወቀው ከዚህ በፊትም ብለናል እኮ ምናልባት አባዲና ከሆነ ምናችንንም ለይቶ ምንድነው የዘመኑ የዲኤንኤ ምርመራ ማለት ነው መሰለኝ እሱ ከሆነ ምናችንንም ሊያውቀው ይችላል። ነገር ግን ፊትህን ሰው የሚታወቀው በፊቱ ነው አይደለ? ስለዚህ እዚህ ራሳቸው ላይ ተቀመጠ ማለት መክብበ ህዋሳት ነው በተቃራኒ። አዎ መክብበ ህዋሳት ይባላል። እኛነታችን ያለው ሰው እግሩ ተቆርጦ ይኖራል፣ እጁ ተቆርጦ ይኖራል። እንደውም ብዙ ሰዎች እንደሚሉት ብዙ ውስጥ ነገራችን እንኳን ተጎድቶ መኖር እንችላለን። ነገር ግን ሰው አንገቱ ተቆርጦ መኖር አይችልም። ለምን ማንነታችን ያለው እዚህ ውስጥ ነውና ራስ ላይ መድኃኒታችን ኢየሱስ ክርስቶስ ሲጠመቅም እንደዚያው ነው። እጁ ላይ አላረፈ መንፈስ ቅዱስ መጥቶ አይደለ? ራሱ ላይ ነው ያረፈው የማቴዎስ ወንጌል ምዕራፍ 3 ላይ እንደተጻፈው። ስለዚህ በዚህ አምሳል መንፈስ ቅዱስ በራሳቸው ላይ ተቀመጠ ማለት የሰው መገለጫ በሆነው መክብበ ህዋሳት በሆነው ራስ ላይ ያረፈ ለማለት ነው እንጂ እንደው ራሳቸው ላይ ብቻ ቀረ ማለት አይደለም። ከዚያ ይልቅ ምናልባት ሶስተኛ ልገልጠው የምፈልገውና የመጨረሻ ላደርገው የምፈልገው መንፈስ ቅዱስ ለምን በእሳት አምሳል መጣ የሚለው ሌሎች ተጨማሪ ነገሮችን የኔታ ደግሞ ይጨምራሉ። እኔ 3 ነገሮችን እናገራለሁ። የመንፈስ ቅዱስ በእሳት አምሳል መምጣት ይሄ ማሟሸት የሚባላል። አሁን ቅዱስ ጴጥሮስን የማቴዎስ ወንጌል ምዕራፍ 26 ላይ ስናየው የሚገርም ታሪክ አለው አይደለ? እኔ እያዛለሁ እናንተ ትበተናላችሁ እያለ ክርስቶስ ሲናገር ዝም ብሎ በደም ፍላት ክርስቲያን መሆን የሚቻል መስሎት አረ እኔ ሁሉም ቢበተኑን ያልክደህም እያለ ሲናገር ሰምተነዋል ማለት ያው አንብበናል። ታው ግድ የለም እየተባለ አረ እኔ በፍጹም ሲል ነበር። መንፈስ ቅዱስ ያልተጨመረበት ውሳኔ ነበር። አዎ መንፈስ ቅዱስ ያልተጨመረበት ንግግር ውሳኔ ነውና እንደ ቃሉ ሊኖር አልቻለም፣ እንደተናገረው መሆን አልቻለም። ምናልባት የዘመናችንም ሰው እንደዛ ነው። እንደው ንስሐ ገብቼ እንደዚህ ሆኜ እንደው አጥሩ ክርስቲያን ለመሆን ሰው ያቅዳል። የሚያቅደው ግን በስጋና በደም ብቻ ይሆንና እንደ ጴጥሮስ ሳይሳካለት የሚቀራል። ዝም ብሎ የጴጥሮስ ተምኔት ምኞት ሆኖ የሚቀር ማለት ነው። እና ጴጥሮስ ፈሪ ነበረ፣ እንደተናገረው አልሆነም። እንደውም የታጠቀ ወታደር ሳይ አንድ ወታደር ልጅ ናት አንተ ደግሞ ከናዝሬቱ ከኢየሱስ ጋር ነበርክ ስትለው አንሰ ያምሮ ለዘትቤሊ የሚባላል እንደ ኢየሱስ እኔ ሰምቼ አላቅም ይኸው እንዲህ ጣለኝ እያለ እንደውም በትርጓሜው መቋሚያውን ጭራውን እየጣለ ማለት ነው የሚለው እና ከሽማግሌ እጅ አይጠፋም በሚል አይጠፋም ይሆን አልባት አይጠፋም በሚል አዎ እንጂ በእስራኤል ባህል ጭራ ላይኖር ይችላል። አዎ የሽማግሌ ወግ ነው፣ በእኛ ወግ ነው የተጻፈው። ያው ለዛ መሰለኛው እና ብቻ የያዘውን ነገር እየጣለ ብሏል ማለት ነው። እኔ አላውቀውም ብሎ ፍርሃት ማለት ነው። ያውቀዋል እኮ ግን ፈራ።
ስለዚህ አሁን የማያስፈራ ሌላ ኃይል ያስፈልጋል። ልክ እንደ ጴጥሮስ ያሉ ሐዋርያት አሉ፣ የሚሰበሩ ሸክላዎች እና መንፈስ ቅዱስ በእሳት አምሳል መምጣቱ እነዚህ ፈሪዎች ሆነው አሁን እሳት እያነደደ የሚጠብቃቸው ዓለም ጋር ነው ወንጌል ሊሰብኩ የሚሄዱት። አሁን እንደ ጥንቱ ክርስቶስ እዛ እየተሰቃየ እሱ ከሩቅ ሆኖ እሳት እንደሚሞቀው አይነት አይደለም። እሳት ውስጥ እሱ ነው የሚነደው፣ እንጨት አይደለም የሚገባው እሳት ውስጥ። ለዚህ ይህንን እሳት መልመድ አለበት፣ ፍርሃቱን ማራቅ፣ ድፍረቱን ማምጣት አለበት እና መንፈስ ቅዱስ በእሳት አምሳል መጣ ማለት እነዚህ የወንጌልን እንጀራ የሚጋግሩ ምጣዶች ናቸው፣ መሟሸት አለባቸው። አንቺ ሴት ነሽ፣ ከተማ ልጆች እንግዲህ ምጣድ። ለማንኛውም ግን በጥሩ እሳት ይሟሻል ማለት ጉልበት ባለው እሳት ማለት በገለባ ይሟሽም ነውር ነው። ስለዚህ ኃይል ባለው እሳት ማለት በእንጨት ጠንካራ በሆነ በፍልጥ በምን በኩበት በዚህ ነው እንጂ በገለባ አይሆንም። ስለዚህ ይሟሻል፣ ያኔ ጠንካራ ይሆናል፣ እሳቱን ይለምደዋል። በሌላ አነጋገር እሳቱን ከለመደው በኋላ በጣም ያማረ እንጀራ፣ የሚጣፍጥ እንጀራ፣ አይን ያለው እንጀራ ባለሙያ ሴት ስትይዘው ያወጣል ማለት ነው። ምን ማለት ነው? አሁን ሐዋርያት የወንጌልን እንጀራ የሚጋግሩ ናቸው። የዕለት እንጀራችን ስጠን ዛሬ ስንል መቼስ ትምህርቱን አይደለ? ትምህርቱን የሚጋግሩልን ደግሞ እነዚህ ሐዋርያት ናቸው። ስለዚህ በመንፈስ ቅዱስ እሳትነት መሟሸት አለባቸው፣ እንደ ጥንቱ እንዳይሰበሩ። ያልተሟሸ ምጣድ እንጀራውን ያበላሸዋል። አንድ እዛው ይዞት ተቆራርሶ ነው የሚቀርዘው። ሁለተኛ ደግሞ እሳቱ ራሱ ሊሰብረው ይችላል ሳይሟሽ ቢቀር። ይሄን ለምሳሌ በምን ይታወቃል? አንዳንድ የኔ ቢጤ ሰነፍ፣ ይሄን እንኳን ራሴም ጋር ስለደረሰብኝ ነው። የሻይ ብርጭቆ ስላልነበረን የሆነ ወቅት ላይ በውሃ ብርጭቆ ሻይ ቀድቼ እዛው ነው በቃ ስንጥቅጥቅ ብሎ የቀረው። ይሄ ማለት አልተሟሸም፣ ለዛም አልተሰራም። ግን ብልጦች ምን ያደርጋሉ? በኋላ ሲገባኝ መጀመሪያ በእንፋሎቱ ያለማመዱታል። ማሟሸት በሉት እሱ ነው። ከዛ በኋላ የፈለገውን ትኩስ ነገር መቅዳት ይቻላል። አሁን ሐዋርያት ብዙ ጊዜ ወደ ኋላ ተመልሰን ስናይ ወደ ሳምራውያን ከተማ እንዳትሄዱ እያለ ክርስቶስ አስጠንቅቋቸው ነበረ። ለምን? አልተሟሹም ገና። ስለዚህ መከራ ቢያጸኑባቸው ይሰበራሉ። አሁን ግን ከሰማይ የወረደው እሳት መንፈስ ቅዱስ በደንብ አሟሽቷቸዋል እና አይፈሩም፣ አይሰበሩም። ያ አንዲት መሳሪያ ያዘች ሴት አንተ ደግሞ ከናዝሬቱ ኢየሱስ ጋር ነበርክ ባለችው ጊዜ አላውቀውም ያላት ጴጥሮስ የሮማ ወታደር ፊት ቆሞ እንዴት ሲመሰክር እንደነበረ እናውቃለን። አንገቱን ምንድነው ራሱን እንደ ክርስቶስ እስኪሰቀል ድረስ ማለትም ዘቅዝቃችሁ ስቀሉኝ ብሎ ለስቅላት ራሱን አሳልፎ የሰጠ ሐዋርያ ነው። ማንንም የማይፈራ ነው። ስለዚህ ይሄ መንፈሳዊ ጥዋት የመጣው በመንፈስ ቅዱስ ከተሟሸ በኋላ ነው። አሁን እኛ አይደለም መስቀሉ ዛቻ የሚያስፈራራን እንግዲህ ምናልባት እንኳን እሳቱ ጭሱ ስላልደረሰን ይመስለኛል። እና እነዚህ ሶስት ነገሮች ስለ እሳቱ ሲነገር ቢታወቁ ብዬ የማስባቸው ናቸው። ሌሎችም ይኖራሉ ደግሞ ጌታ ይጨምሩበት። እውነት ለመናገር ይሄ ተዝቆ የሚያልቅ ምስጢር አይደለም፣ በጣም ሰፊ ጉዳይ ነው። እንዲያው ዝም ብለን አንስተን እንለፍ ከተባለ ግን ለምሳሌ በብሉይ ኪዳን የነበረውን እሳት ቅድም የኦሪት ዘሌዋውያን ሲያነሳልሽ የነበረ እሱ የኦሪት ዘጸአትን ደግሞ እሳት ብንመለከት ዘጸአት 3 ላይ ያለው እሳት አሁን ከሰማይ የወረደ እሳት ነው። ማንም ያላነደደው እሳት ግን በሰውየው ላይ አይደለም ያረፈው፣ እንጨቱ ላይ ነበር ያረፈው። አሁን የብሉይ ኪዳን መልእክተኞች እሳቱ ያረፈባቸው ሳይሆን እሳቱን ያዩ ናቸው። የሐዲስ ኪዳን መልእክተኞች ግን ምን ያህል ከነዚያኞቹ የበለጡና የተሻሉ እንደሆኑ የምታውቂው እኮ እሳቱ ያረፈባቸው ናቸው። እሳቱን ያዩ አይደሉም። እሳቱንማ ዳሰውታል በመጀመሪያ ክርስቶስን ራሱን ማለት ነው። ያ የዳሰሱት እሳት ደግሞ ሌላ እሳት ጨመረላቸውና ምን ሆነ? እሳቱን ተሸክመው ወደ ዓለም ውስጥ እንዲገቡ በእሳቱ ታድሰው ማለት ነው። እንደገና ወደ ዓለም ውስጥ እሳት እኮ የሚያድስ ነገር ነው፣ ያድሳል። በነገራችን ላይ የዛገ ብረት በምንድን ነው የሚታደሰው? በእሳት ነው። ስለዚህ እንደገና ታድሰው ነው አሁን ህዳሴ ነፍስ በእሳት ያ ማለት በመንፈስ ቅዱስ የሚመጣ ሐዲሱ መንፈስ ልብክሙ አይደል የሚለው ቅዱስ ጳውሎስም ሲያስተምር ከዚያ በኋላ በመንፈስ ቅዱስ መታደስን ነው ሲያስተምረን የነበረው። ስለዚህ ለቤተ ክርስቲያን ያ መታደስ ሆኖላታል፣ መንፈስ ቅዱስን ተቀብላለች ማለት ነው። ማረፊያ አጥቶ ከእንጨቱ ላይ የታየው ሙሴ ያየው እሳት አሁን ግን ማረፊያ ያገኘ ማለት ነው። እነዚያ ደብረ ሲና ላይ የበቀሉ እጽዋት እነዚህ ናቸው። አሁን ላይ መንፈስ ቅዱስ በሰዎች ላይ አርፏል። ምልክት ሆኖ እዚያ ላይ ብቻ ታይቶ የሚቀር ሳይሆን አብሮ ቤተክርስቲያን ውስጥ የሚኖር ሆነ ማለት ነው። አሁን መንፈስ ቅዱስን የተቀበሉ ጸጳጦስ ሆነውልን
እዚህ በመካከላችን የምናገኛቸው ምልክቶቻችን ሆነውልናል ነው። ከዛ በተጨማሪ እንግዲህ ይሄ እሳት አሁን በክርስቶስ ጊዜ በርግብ አምሳል ነው ወርዶ ያየ ነው። አካላዊ ነው እንግዲህ ተመልከች። እዚህ ላይ ደግሞ ሊዋሃዳቸው የሚችል ነው። ያ ታያቸው ሲዋሃዳቸው ነው የሚታየው እንጂ ሲያርፍባቸው ነው የሚታየው እንጂ ከዛ በኋላ ተቀምጦ እንደዚህ መንፈስ ቅዱስ ልክ መንፈስ ቅዱስ በርግብ አምሳል ታየ ብለን እንደምንናገረው አይነት አይደለም። እዛ አሁን ያም እሱም ራሱ ከመንፈስ ቅዱስ ጋር ትክክል መሆኑን ነው የሚያሳየው። እነዚህኞቹ ግን መንፈስ ቅዱስን ተቀብለው የሚጸኑ የሚነጹ የሚታደሱ እና መንፈስ ቅዱስ ተዋህዷቸው የሚሰሩ መሆናቸውን ለመግለጽ ነው። የክርስቶስ ግን መንፈስ ቅዱስን ተቀብሎ የሚሰራ አይደለም። መንፈስ ቅዱስ የክርስቶስን የባህሪ አምላክነት ሊመሰክር የወረደ ነው። እዚህ ላይ ግን ስትመለከች የስልጣን እየሰጣቸው ነው፣ እያበረታቸው ነው እንጂ እንትናቸውን ክብራቸውን እየመሰከረላቸው አይደለም። እና ከዚያኛው የተለየ ነገር እዚህ ላይ ትመለከችበታለሽ ማለት ነው። በዚያውም ላይ አሁን በእሳት አምሳል ሲታይላቸው እየለወጣቸው እያበሰላቸው ቅድም ሲባል እንደነበረው መሆኑም ይታወቅ ዘንድ እንግዲህ በእሳት አምሳል እንደዚህ ሲመጣ እንመለከተዋለን። ቅዝቃዜም ነበር፣ መባረድ። ይሄ ከጽድቅ ስራ ተግ ማለት አለ አይደለ? መቀዝቀዝ አለና እሱን መልሶ ማግኘት የሚቻለው ውርዞና በነገራችን ላይ የአንድ ሰው ራሱ የጉልምስና ወቅት የእሳትነት ወራት ነው፣ የጉብዝና ወራት የምንላቸው ዋኖቹና እውቀት፣ ኃይል እና እንዲህ ሚዛናዊ የሚባሉ ነገሮች በተገላላ ይሄ ሰው ቁም ነገር የሚሰራባቸው ነገሮች ጊዜያት አሉ አይደል? እነሱ የእሳት ክፍለ ጊዜ ናቸው። ለምሳሌ 4ቱ ባህሪያትን ክፍለ ጊዜ እንሰጣቸዋለን አይደለ? በሰው ልጅ የህይወት ጉዞ ላይ በነፋስ ነው የምንጀምረው። የነፋስ ምግብና ከ1 እስከ 20 ብለናል። ከ20 እስከ 40 ደግሞ የምንድነው? የእሳት ክፍለ ጊዜ ነው። ይሄ የእሳት ክፍለ ጊዜ ሰው ትዳር የሚመሰርትበት፣ እውቀት አግኝቶ የሚመረቅበት፣ የምርቃትም ጊዜ እዛ ውስጥ የሚካተት ነው። ሌሎችም ነገሮች ማስተዋል የሚጀምርበትና እንደውም ኢየሱስ ክርስቶስን ከሆነ ቢስ የሚለውን ሲተረጉሙ አባቶቻችን የ30 ዓመት ጎልማሳ ሆነ ብለው ነው የሚተረጉሙትና የፍጹም ሰውነት ከዛ በኋላ ሰው ቁመት አይጨምርም። ምናልባት ወደፊትና ወደ እንዲህ ሊጨምር የሚችል ይሆናል እና ቁመት አይጨምርም። ሌሎች ይሄ እውቀት የሚባለውም ነገር እዛ ላይ በጣም እንትን የሚሆንበት ማቹርድ የሚሆንበት ዘመን ነው እና ከዚህ ሁሉ ጋር አያይዘን ስንመለከተው ሰው በእውቀት ፍጹም የሚሆንበት ወደ ፍጹምነት የሚመጣበት፣ ፍጹም ስልሽ አንጻራዊ ነው እና ወደዚያ የሚመጣበት ዘመን ስለሆነ መንፈስ ቅዱስ በዚያ ሰዓት በእሳት መልክ ተገለጠ ሲባል በጣም ከባህሪያችንም ከተፈጥሯችንም ጋር ሊያያዝ የሚችልበት በጣም ብዙ ነገሮች ያሉት መሆኑን እንዲታወቅ ያስፈልጋል ነው። ከዛ ሁሉ ጋር ግን እኔ ምናልባት ካልጠየቅሽኝ ባይታለፍ ብዬ የማስበው ከዚህ ጋር አብሮ በእያንዳንዳቸው ላይ ነው የሚለው። በእያንዳንዳቸው ምናልባት ከጠየቅሽ ልጠይቂ አስበሽ ከነበር አላውቅም፣ ግን በእያንዳንዳቸው ላይ አረፈባቸው፣ ሲያርፍባቸው ታየ ነው የሚለው እና ያ እዛ ውስጥ ያለው በጠቅላላ የመንፈስ ቅዱስ ስጦታ ደርሶታል፣ ተቀብሏል ማለት ነው። ይሄ የመንፈስ ቅዱስን የጸጋውን ብዛት እና ያለመከልከል በቤተክርስቲያን ውስጥ ለሁሉም ሲሰጥ እንደሚኖር ማሳያ ነው። ከዚያ በተጨማሪ በቤተክርስቲያን ውስጥ ማንም ጸጋውን ሳይካፈል መሄድ እንደሌለ ያሳየናል። ብዙም ብንሆን እልፍም ብንሆን ሌላም ሰው ብንሆን የመንፈስ ቅዱስ ምክንያቱም ከዛ ቀጥሎም ያለው ትውልድ አሁን በጴጥሮስ ስብከት ያመነው እኮ የመንፈስ ቅዱስ ስጦታ ትቀበላላችሁ ነው የተባሉት። ልክ ክርስቶስ ለሐዋርያት እንደገባላቸው አይነት ቃል ኪዳን ነው ጴጥሮስም የሚገባው። ምክንያቱም ጌታ ለሐዋርያት መንፈስ ቅዱስን እሰድላቸዋለሁ ብሎ ሲናገር በእነሱ የሚያቆም እንዳልሆነ ጴጥሮስ ያውቃል። ስለዚህ ምን ይላል? የመንፈስ ቅዱስን ስጦታ ትቀበላላችሁ ብሎ ለሚመጣውም ትውልድ ያጸጋ እንደሚቀጥል ነው የሚያሳየው። ስለዚህ ቤተክርስቲያን ውስጥ የሚመጣ ማንኛውም ሰው የመንፈስ ቅዱስን ስጦታ ተቀብሎ እንደሚሄድ ነው የሚያሳየን። ከዛ በተጨማሪ ግን እያንዳንዳቸው ላይ ያረፈባቸው ብለን ስንናገር አሁን ይላል ቅዱስ ዮሐንስ አፈወርቅ ሲተረጉም ይሄንን ቃል ይሄንን መልእክት ይሄን ምዕራፍ ራሱ ሲተረጉመው ምንድነው የሚለው? በብሉይ ኪዳን የተመለከትክ እንደሆነ አንዳንድ ነቢይ ሲነካ ታየዋለህ ይላል። መንፈስ ቅዱስ ሲባርክ ታየዋለህ። ኤርምያስን ያነሳና ትንቢተ ኤርምያስ ምዕራፍ 1 ቁጥር 9 ያነሳና የአንድ ነቢይ አንደበት ሲዳስስ ትመለከተዋለህ ይላል። ኢሳይያስን ደግሞ ያነሳና የአንድ ነቢይ ከንፈር ሲያነጻ ትመለከተዋለህ ይላል። ያን ጊዜ እንዲህ ነው የነበረው፣ አሁን ግን ሁሉንም ነው ይላል።
በቤተ ክርስቲያን ውስጥ ሊያገለግሉ አምነው የተሰበሰቡትን በጠቅላላ ሲባርካቸው ሲዳስሳቸው ትመለከተዋለህ እና ለእያንዳንዱ የሚለው ነገር የሚያሳየን አሁን በሙላት ብዙ አገልጋዮችን እንደላከልን እና በቤተ ክርስቲያን ለተሰበሰቡት ሁሉ ያን ጸጋ እንደሚሰጣቸው በብሉይ ኪዳን እኮ በነቢያት ስብከት ያመነ ሁሉ ነቢይ አይሆንም አይደል? አሁን ግን በሐዋርያት ስብከት ያመነ ሁሉ በጠቅላላ ክርስቲያን ይሆናል ማለት ነው እና ጸጋ እንዴት ለሰው ልጆች እንደተሰጠ የሚያሳይቃ መልእክት ያለው ነው ለማለት ነው። እንዳታልፊው ፈርቼ ነው። እሺ ታቃለ ተሰማለን። እውነት በደንብ ነው አብራርታችሁ የገለጻችሁልን። ግን ከዚሁ ጋር ተያይዞ ቅድም አንስተን ነበር በልሳን ተናገሩ ወይንም ልሳንን እንደ ተለያዩ ቋንቋዎች ይዘን ማለት ነው። በቁጥር 4 ላይ አሁን ከዚሁ ቀጥሎ ማለት ነው በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ተናገሩ አለ እና እዚሁ ጋር ተያይዞ ልሳንን በሌላ አውድ ተጠቅሞታል። ምን ማለት ይሆን? አሁንስ እኛ ልሳን ብለን በዘመናችን ከምንረዳው ነገር ምን ይለየዋል? ምንድን ነበረ ልሳን የሚለውን የኔታ ትንሽ ቢያብራሩልን። አይ ምንም የተለየ ነገር የለኝም። እኔም አሁን ስለ ልሳን ማለት ልሳን እውነት ነው። አሁን ሐዋርያት በግልጽ እንደተነገረው በዚያ የተለያዩ ሰዎች አሉ። እዚሁ የሐዋርያት ስራ ላይ የተጻፈልን ከተለያየ ስፍራ የተሰበሰቡ ሰዎች አሉ። የተለያየ ቋንቋ የሚናገሩ ናቸው። እነዚህ ሰዎች የሚናገሩትን ቋንቋ ደግሞ ቀድሞ አልተማሩትም። ክርስቶስ አምላካችን ቋንቋ አላስተማረም፣ ወንጌልን ያስተማራቸው። የተማሩትን ወንጌል በአንድ ቋንቋ የተማሩትን ወንጌል በብዙ ቋንቋ መናገር እንዴት ቻሉ ሲባል ይሄ መገለጥ ይባላል። መገለጥ ይሄ ቅድም በእሳትና በነፋስ አምሳል በነገራችን ላይ እንደው ጊዜው ስለማይበቃ ተው ነው እንጂ ነፋስም አለ አብሮ ሌላ በጣም ጊዜ ይወስዳል። እንዳውሎ ነፋስ ነው የሚለው እና ምናልባት ረጅም ስለሆነ ሰዓት የሚበቃ ከሆነ አላቅም። ግን በነፋስም በእሳትም አምሳል የወረደው መንፈስ ቅዱስ ከሰጣቸው ጸጋዎች አንዱ በብዙ ቋንቋ መናገር ነው። ስለዚህ ሆይ ተምረውት አይደለም ተገልጦላቸው ነው። ወንጌልን ተምረውታል። የሚናገሩበትን ቋንቋ ግን መንፈስ ቅዱስ ነው የገለጠላቸው። ይሄ ነው ባጭሩ ልሳን የሚባለው። አድማጭ አለው፣ አገር አለው፣ ባለቤት አለው፣ ምናልባትም ጽሁፍ ያለው ቋንቋ ነው። ይሄ የሚታወቅ ነው ማለት ነው። ተናጋሪ ያለው ህዝብ አለው። ለዚያም ነው ሰዎቹ የተደነቁት። በየሀገራችን ቋንቋ ይናገራሉ ብለው ተደንቀው የመጡት ለዚያ ነው። እና አሁን ይሄ በመንፈስ ቅዱስ የሆነ መገለጥ ይባላል። ይሄ አንድን ቋንቋ ሳይማሩት በመንፈስ ቅዱስ ሲገለጥ ማለት ሌላ ሰው የሚናገረውን ቋንቋ ሌላ ሰው የሚጽፍበትን ፊደል ማወቅ ልክ እንደ ምናልባት በቤተክርስቲያናችን ታሪክ እንደ ቅዱስ ባስልዮስና እንደ ቅዱስ ኤፍሬም እንደማለት ነው። እና የሱርስት ቋንቋ ለቅዱስ ባስልዮስ የቅዱስ ባስልዮስ ደግሞ ለቅዱስ ኤፍሬም እንዲህ ተገልጧል። ይሄ አሁን ምናልባት አሁን ሐዋርያት እንዳደረጉት የመንፈስ ቅዱስ ጸጋ ሆኖ ምናየው ነው። ነገር ግን አሁን ከ19ኛው መቶ ክፍለ ዘመን መግቢያ ላይ ከ1901 ጀምሮ ባሉት ጥቂት ዓመታት ውስጥ ሌላ ይሄ ካሪስማቲክ የሚባሉ አብያተ ክርስቲያናት ወይም ቸርቾች መጡ። ከዛ ደግሞ ፔንቴኮስታል የሚባሉት አሁን ከዚሁ ከሐዋርያት ስራ ተነሳን የሚሉ አካላትም መጡ። እነሱም ሲጀመር የነበሩ አይደሉም፣ በኋላ የመጡ ናቸው። ልምዱ በኋላ የመጣ ነውና ከዚያ በኋላ ይሄ ምናልባት በእነሱ አጠራር በጠራው ሌላ አቻ ስላጣውለት ግሎሶላሊያ የግሪክ ቃል ነው። ይሄ ደግሞ ባለቤት የሌለው ቋንቋ ነው። እንደዚህ ደግሞ የለም የሚባል ማለት ነው በመጽሐፍ ቅዱስ ውስጥ። አሁን ይሄ ለሐዋርያት ሥራ ምዕራፍ 2 ጥቅስ ሊሆን አይችልም። ግን እንዳልኩት ቅድም ከ19ኛው መቶ ክፍለ ዘመን መግቢያ በኋላ ያሉ ሰዎች እንዲሁ በየመንገዱ በየአዳራሹ አስጀመሩትና ያለ ልክ መጮህ በማይሰማ በማይታወቅ ሁኔታ መናገር ሆነ። እኔ አሁን እውነት ለመናገር ይሄ ጸጋ ብለን ለመቀበል ለምሳሌ የሆነ ቦታ የተወለደ ሰው ኦሮምኛ ሰምቶ የማያውቅ ሰው በኦሮምኛ ቢናገር ልናደንቀው እንችላለን። በፈረንሳይኛ፣ በእንግሊዝኛ፣ በጣሊያን፣ በጀርመን ቢናገር ልናደንቀው እንችላለን። አሁን ተመልከት የሐዋርያት ቋንቋ መገለጥና የዚህ ዘመን መገለጥ ምን ያህል እንደተቃረነ የምናውቀው እነዚያ ባለቤት ያለው ህዝብ ያለው ቋንቋ የተናገሩት፣ ይሄ ደግሞ በተቃራኒው ነው። ገለጥልን የሚለው ያለ ታዛቢ ነው። ያለ ታዛቢ ምስክር የሌለው የሆነ በሉሲ ዘመን የነበረ ይሁን ወይ ደግሞ ወደፊት
ብቻ ይሄ እንደውም ሌሎቹ አንዳንድ ታሪክ ጸሐፊዎች ይሄ ስፒሪቹዋል ዲሉዥን ነው የሚሉት። እንግዲህ ቃሉ ይመጥነው አይመጥነው አላውቅም። በቃ ይሄ ዝም ብሎ መቀዣበር ነው፣ መንፈሳዊ አእምሮ ውስጥ ያለ ቅዠት ነው እንጂ በዚህ ቋንቋ መከረኛው የቅዱስ ጳውሎስ መልእክት አለ አንደኛ ቆሮንቶስ 12ኛው ምዕራፍ ላይ እሱም ቢሆን ተርጓሚ ያለው ነው የሚለው። ቅዱስ ጳውሎስ ዝም ብሎ ስድ አድርጎ አልተወውም ነገሩን፣ ባለቤት ይሰጠዋል። የሚተረጎም ነው ማለት የሚታወቅ ነው ማለት ነው እንጂ ትርጉም ሳይኖር ባለቤት ሳይኖረው ዝም ብሎ የቤተ ክርስቲያን ያልሆነ መጽሐፍ አውደ ነገሥት የሚባል አለ ወይም ደግሞ ሌላ ዝም ብሎ ጨጨጀጀ የሚል ቤተ ክርስቲያን አታውቀውም፣ ግን ዝም ብሎ እንዲሁ በቤተ ክርስቲያን ታዛ ተጠልሎ የሚኖር ሰው ነው እንትን መጽሐፍ ነው። የቤተ ክርስቲያን መጽሐፍ አይደለም። ምንም ቤተ ክርስቲያን የምታውቀው ነገር አይደለም። የምታወግዘው እንደው ምናልባት ምንናት ከተባሉት ዝም ብሎ ሊታይ የሚችል ነው እና ምን ማለት ነው አሁን እዛ የሚጻፋል እና በሱ የሚቀልዱ ሰዎች ማለት ቤተክርስቲያን እንደ መጽሐፍ የምትቆጥረው መስሏቸው ይሁን ባለማወቅ ጨጨጀጀ ስለሚል እነሱ ግን የሃይማኖት መገለጫ አድርገውትም ሰዎቹ ብዙ ሲሉ እንሰማለን። ማለት የሆነ ፊደል ባለቤት የሌለው ምን እንደሚል እንኳን የማይታወቅ ማለት ነው እና መንፈስ ቅዱስ በወረደ ጊዜ አድማጭ ላላቸው ሰዎች ነው ቋንቋው የተነገረ። አሁን ደግሞ ወረደ ሲባል በተቃራኒው አንቺ አሁን የጠየቅሽው አሁን በጣም ተቃራኒ የሚሆነው ባለቤት ለሌለው ነው እና በየሀገሩ ቋንቋ ተናገሩ ማለት ባለቤት ያለው ነው። ይሄኛው ግን አሁን የመጣ ምናልባትም 20ኛው መቶ ክፍለ ዘመን ላይ የመጣ አዲስ ነገር ነው። በቆሮንቶስ ያለውም ቅዱስ ጳውሎስ የሚናገረው በዚያ በቆሮንቶስ ምእመናንና ቤተክርስቲያን ውስጥ ያለው ባለቤት ያለው ነው። ለምሳሌ አንዳንድ ሰው እንደ ታምር ይቆጥሯል። እኛም ሀገር እኮ አሁን አለ አንድ ሰው አሁን ያሁኑን ያርገውና አሁን ያለውን ሁኔታ እርግጥ አላውቅም። ለምሳሌ ሰው ከሚያውቀው ቋንቋ ውጭ ማለት የሌላ ሀገር ቋንቋ ሲናገር እንግሊዝኛ ሊሆን ይችላል፣ ግዕዝ ሊሆን ይችላል። በተለይ ግዕዝ አስታውሳለሁ እኔ እንደው ሀኮን የሚያፈሰው ይባላል እና ያው በማይሰሙት ሰዎች ፊት እኮ በማይሰሙት ሰዎች በቃ እንደ ጉድ ነው የሚታይ። በስመ አብ አወረደው ነው የሚለው እና ሰው የሆነ ትኩረት የሚያደርግበት እገሌማ ተምሯል እንዲባል የሚያደርግ ነገር አለ እና ይሄ ነው እዛ ያለው ቆሮንቶስ ቤተክርስቲያን ውስጥ ያለው። አንድ ሰው ሰዎቹ በሚሰሙት ቋንቋ ሳይማረው ድንገት የነሱን ቋንቋ ሲናገር እውነትም መንፈስ ቅዱስ አድሮበታል ብለው ይገረማሉ። በሐዋርያት ላይ ያደረው መንፈስ ቅዱስ በዚህ መምህር በዚህ አባት አድሯል ብለው ሰዎች ይቀበሉታል ትምህርቱን። ስለዚህ ባለቤት ያለውን ቋንቋ ይናገራል እንጂ ባለቤት የሌለው ቅድም እንዳልኩት እንደዛ አይደለም ማለት ነውና እዚህ ጋር ያለው ባለቤት ያለው ደግሞም ሁሉም ተሰብስበው መጥተው ያመኑበት የተጠመቁበት ነው እንጂ ባለቤት የሌለው ቋንቋ የለም። በደንብ ነው ያስረዳው ኔታ። ቀልድ ነው ግን ዝም ብሎ እንደዚህ ከቋንቋ ጋር ተያይዞ የማያውቁትን ቋንቋ መተርጎም መናገር አንዳንዴ ትርጉም ምንም ያበላሽና መሳቂያ ያደርጋል። እና ምን ይባላል አንዳንድ ቀልዶች አሉ። ወያቂ ማቡኪ እንዲል ይላል። አሁን ወያቂ ማቡኪ እንዲል ተቂያቂመው ነበረ ብሎ ተረጎመው አሉ ሰውየው። ከዚያ ደግሞ ቀጥሎ ቢልጥሩ በዚህም አላበቃም። ወክም መውቱ እስከላለም እንዲል ክም አደረገው ብሎ እንደዚህ አይነት ትርጉም ሲሰጡ ይሰማልና የማያውቁትን ቋንቋ መናገር የማያውቁትን ትርጉም ማምጣት ያስገድዳል። ቤተክርስቲያንም በማይታወቅ ቋንቋ ወንጌል ስብከት አታውቅም። እዚህም ላይ የምናገኘው የሚያውቁትን ነው። ሰዎች የሚያውቁትን የሚሰሙትን ነው። እንደውም 72 ቋንቋ አልተናገሩም እኮ እዚህ ላይ ማለት 72 ተገለጸላቸው ነው እንጂ የተጠቀሱ ፓርቴ ሜድ ኢላሚቴ እነዚህ ትንሽ ሰዎች ናቸው ተሰብስበው መጥተው ቋንቋችንን ይናገራሉ። ቋንቋችንን ነው ያሉት። ተመልከች ገንዘብ አድርገውታል ማለት ነውና እንደዛ ብለው ነው የተናገሩት። 72ቱ ለሌላ ጊዜ ሁሉ እንዲያገለግል ያው ሁሉም ተሰጣቸው ለማለት ነው። በጣም መልካም ነው ኔታ። ግን እዚሁ ጋር ያይዘው ቀጣይ አሁን ይህን ቋንቋ ሲናገሩ በራሳቸው ቋንቋ ሲናገሩ ሲሰሟቸው ምናልባትም የገሊላ ሰዎች አይደሉም ብለው ስለነሱ የነበራቸው አመለካከት ላይ ተመስርተው ምን ብለዋቸዋል? የወይን ጠጅ ጉሽ የወይን ጠጅ ጠግበዋል አሏቸው እና ይሄንን ከተናገሯቸው በኋላ ሐዋርያው ቅዱስ ጴጥሮስ የመለሰላቸው መልስ ነበርና አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼን አድምጡ። ከዛ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና ይላል እና አለመስከራቸውን የገለጸው 3 ሰዓትን ተጠቅሞ ነውና ምናልባት ያለ ምክንያት አይመጣም
እና ሁሉም ነገር በመጽሐፍ ቅዱስ እቺ 3 ሰዓት ምንን ታመለክታለች የሚለው እውነት ነው። ያለ ምክንያት የመጣ አይደለም። ለጊዜው በዚያ ሰዓት የሚሰክር ስለሌለ ነው። ያው በልማድም ልማደሰብ ዝም ብሎ እንደሚያስረዳን ማለዳ ነው። ያ የነግ ሰው ወደ ስራ የሚሰማራበት ጊዜ ነው እንጂ መብልና መጠጥ ላይ የሚሰማራበት ጊዜ ስላልሆነ ነው። ከዛ ሲቀጥል ግን አሁን እነዚህ ሰዎች እንደው ከዛ በፊት ግን እንደው እሱን ከመልስልሽ ከዛ በፊት የሰዎች መንፈስ ቅዱስ ምን ያህል ጸጋ እንደሰጣቸው የምናውቀው አንዱ በዚህ ነው። የሰዎችን ሀሳብ ሰዎቹ ራሳቸው ያወሩትን በመንፈስ ቅዱስ አውቆ መናገር ማለት ነው። ይህን ኢየሱስ ክርስቶስ በተለያዩ ጊዜያት የልባቸውን ሀሳብ አውቆ እያለ መጥቶ ነበረ። ልክ እንደ ክርስቶስ አሁንም ቤተክርስቲያኒቱን የተረከቡት ሐዋርያትም እንደ ክርስቶስ ሆኖ ማለት ነው። ምክንያቱም የሰዎችን ሀሳብ አውቀው እየተናገሩ እነሱ እዚያ እየተነጋገሩ ስለነበረ ሰሟቸው ማለት አይቻልም። ምክንያቱም እነሱ እዚያ መንፈስ ቅዱስን ስጦታ ተቀብለው እየተናገሩ ስለነበረ ሰዎቹ እዚያ እየሰሙ እየተናገሩ ሲጀመርም አብረው የሚኖሩ ሰዎችም አይደሉም፣ ለየብቻ የሚኖሩ ናቸው። እነዚህኞቹ በዓል አክብረው ሊሄዱ የመጡ ከተለያዩ ሀገር የመጡ አይሁዶች ናቸው። እነዚህ ደግሞ በማህበር የሚኖሩ ክርስቲያኖች ናቸው። እኛም ያገናኛቸውም ነገር አልነበረም። የልባቸውን ሀሳብ አውቀው መናገር መጀመራቸው ይሄ በራሱ ትልቅ ጸጋ እንደተጨመረላቸው ማሳያ ነው የሚለውን ነው። ከዛ ሲቀጥል እንደተባለው ሰክራቸዋል ብለው መናገራቸው የሚገለጡበት መንገድ ወይም የሚናገሩበት መንገድ በእርግጥ እንደዛ የሚያሳይ ይመስላል። በዚያ ዘመን አዲስ ነገር ነው፣ እንግዳ ነገር ነውና የሰከረ ሰው እንደሚናገረው አይነት መስሎ ነው የታያቸው። ያንን ሊያስረዳ የተጠቀመበት አንዱ ማስረጃው 3 ሰዓት አይደለም ወይ ይሄን ነገር ስሙ ብሎ መናገር ጀመረ ነው። ያቺ ሰዓት የጸሎት ሰዓት ናት እና በአባቶቻችን ሐዋርያት ደግሞ መንፈስ ቅዱስን የተቀበሉት በጸሎት ተግተው በነበረበት ሰዓት ነው። ይህንን ምዕራፍ 1 ላይ ወደ ኋላ መለስ ብለን ለጸሎት ይተጉ ነበር ነው የሚለው። ስለዚህ በጸሎት ይተጉ ነበር የተባለበት ጊዜ ላይ ስለሆነ መንፈስ ቅዱስ የመጣው ዛሬም በቤተ ክርስቲያን አሁን በጸሎተ ቅዳሴ ጊዜ፣ በጸሎተ ኪዳን ጊዜ፣ በማህሌት ጊዜ፣ በሌሎችም በግልም ሆነ በማህበር ጸሎት ጊዜ ላይ ባለንበት ሰዓት ነው የመንፈስ ቅዱስ ስጦታ የሚሰጠን። ለመብል ለመጠጥ ስንሰማራ አይደለም፣ በሳቅ በጨዋታ ጊዜም አይደለም። የመንፈስ ቅዱስ ስጦታ ለቤተ ክርስቲያን የሚሰጣት በጸሎት ጊዜ ነው። ለዚህም ነው በጸሎተ ቅዳሴ እንላለን። በመግቢያው ላይ የሚመጠን ዛት ይላል ቄሱ። ይቺ ሰዓት ምን ያህል የምታስፈራ ናት! ምን ስለሆነች መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ነው የሚለው። ምን ለማድረግ ይወርዳል? ህብስቱን ለማክበር ወይም መስዋዕቱን ለማክበር ይወርዳል። አንድ ሁለተኛ ለምእመናን ሊሰጥ ደግሞ ይወርዳል ማለት ነው። ለዚህም ነው ካህኑ ሀበነ ንህበር በዘዚያ ከመንፈስ ቅዱስ ያንተ በሆነው ያንተ ገንዘብ በሆነው ያንተ የባህር ህይወት በሆነው በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን ብሎ ነው የሚለምነው። ከዛም ሲቀጥል ደግሞ ፈኑ ጸጋ መንፈስ ቅዱስ ላይ መንፈስ ቅዱስን በእኛ ላይ ላክ ብሎ ካህኑ ይጸልያል። እና በቅዳሴ ጊዜ ሁላችንም ተሰጦ እየመለስን በጋራ እንድንጸልይ የሚደረገው ልክ እንደነዚህ ሰዎች የመንፈስ ቅዱስን ስጦታ እንድንቀበል ነው። እና ያቺ ሰዓት የጸሎት ሰዓት መሆኗን የምናውቀው በተለያዩ ጊዜያት በ3 ሰዓት ዳንኤልም ይጸልይ ነበረ። ሐዋርያትም ልክ እንደዚሁ በዚች ሰዓት ጸሎት ላይ ነው የነበሩት ማለት ነው። እና የእመቤታችንም ጌታን የጸነሰችበት ነው። በኋላ ሐዋርያት ደግሞ እንግዲህ መንፈስ ቅዱስን በዚህ ሰዓት ተቀበሉ ለማለት ነው። በጣም መልካም ነው። የኔታ ግን ከዚሁ ጋር አያይዘው ቅድም ከተባለው ጋር 3 ሌቭሎችን ወይንም እርከኖችን ያነሳል። አንደኛ ንስሐ ግቡ ይላል። ሁለተኛ በኢየሱስ ክርስቶስ ስም ተጠመቁ። ከዛ ሶስተኛ የመንፈስ ቅዱስ ጸጋ ይሰጣል ትቀበላላችሁ የሚለው እና ይሄንን አሁንም እንግዲህ አሁንም ያን የነበረ አሁንም ያለ ነገር ነውና ካነሱት አይቀር ይሄንንም ቢያብራሩ። ንስሐ ግቡ የመጀመሪያ ስብከታችን ነው። ሰውን የምንቀበልበት ሰው ወደ ክርስቶስ የሚገባበት መንገድ ንስሐ ነው። መምጫ መንገዱ በራሱ ክርስቶስ መቀበያው መንገድ እሱ ነው ማለት ነው። ክርስቶስ በስጋ ወደ ዓለም መጣ፣ የሰው ልጅ ደግሞ በንስሐ ወደ ክርስቶስ መጣ። ስለዚህ ክርስቶስ ወደኛ በመንቀረበ በስጋ እኛ ወደ ክርስቶስ በመንቀረብ በንስሐ ነው የመጣን። የተገናኘ ነው ሁለታችንን የተገናኘ ነው እንዲህ ባለ መንገድ ነው። ክርስቶስ ያ ደግሞ የእግዚአብሔር ፍቅር ናት። ለዚህ የምታበቃ ሁለታችንን የምታገናኘን የእግዚአብሔር ፍቅር ናት። ምክንያቱም በገነት አዳም በበደለ ጊዜ እግዚአብሔር ራሱ ነው አይደል ሄደው። ከዚያ በኋላ
አዳም ሆይ ወዴት ነህ ብቻ ነው ያለው እግዚአብሔር። ከዛ በኋላ አዳም ሲጸጸት ንስሐ ሲገባ ነው እንግዲህ ራሱ ኃጢአቱን አትብላ ያልኩህን በላህን ብሎ ሲጠይቀው አዎ ብሎ ያችን ኃጢአቱን አመነ። ንስሐ ማለት ያው ኃጢአትን ማመን እና መናዘዝ አይደለ? ወደ እግዚአብሔር ማቅረቢያው መንገድ እሱ ነው የሚሆነው። ከዚያ በኋላ ከእግዚአብሔር ጋር መነጋገር ጀመረ ማለት ነው። ዛሬም በሐዲስ ኪዳንም የተሰበከልን የመጀመሪያው ስብከት ንስሐ ግቡ ነው። መንግስተ ሰማያት ቀርባለች። ያ ማለት የእግዚአብሔር መንግስት ተሰጥታለች። ያችን የተሰጠችውን ጸጋ ግን መሳተፍ የሚችል ማንኛውም ሰው የመጀመሪያ ስራው ንስሐን ሲያደርግ ነው ማለት ነው። እና ንስሐ ምንጊዜም ወደ እግዚአብሔር መግቢያ መንገዷን ስለሆነች ሐዋርያትም በኋላ የሰበኩት ክርስቶስ ከጀመረበት ነው የጀመሩት። እንግዲህ አስተውይ፣ ክርስቶስ የጀመረው ዮሐንስ በጀመረበት ነው። የዮሐንስ ስብከት ማቴዎስ 3 ላይ ያለችው ማለት ነው፣ ንስሐ ግቡ የምትለዋ። ሉቃስም በ3ኛው ምዕራፍ እንደዚያው ጽፏታል። የዮሐንስን ስብከት ክርስቶስ አልለወጣትም። የክርስቶስን ስብከት ደግሞ ሐዋርያት አልለወጡት። አሁን የሁሉም ተመሳሳይ ሆኖ ነው የቀጠለው። ዛሬም ቤተክርስቲያን እነሱ ውስጥ መቀርበት ወንጌል ልታነብ ስትቀር ምን ትላለች? ወይ መንግስተ ሰማያት ቀርባለች እና ንስሐ ግቡ የሚል አዋጅ ታውጆ ነው ከዛ ቀጥሎ ወንጌል የሚነበብልን ማለት ነው። እና በንስሐ ምን ጊዜም ቢሆን መግቢያ ነው። ጽድቅ በምን ይጀመራል ከተባለ ንስሐ በመግባት ነው። ማንኛውም ሰው በዚህ ዓለም ሲኖር ተነሳሂ ነው ማዕረጉ። በየትኛውም ክንፍ ያበቀለም እኮ ሊሆን ይችላል፣ በተነሳሂ ነው። እና ቤተክርስቲያናውን በቅዳሴ ጊዜ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ሲባል ክንፍ ያበቀለ ጻድቅ ሰው ቢሆንም እንኳን ከዚህ ውጭ ነኝ ሊል አይችልም። ምክንያቱም ይሄ ዓለሙ ራሱ ዓለመ ንስሐ ነው የሚባለው። ከዚህ ውጭ ስንወጣ ነው፣ ከዚህ ዓለም ስንወጣ ነው ከዓለመ ንስሐ ውጭ የምንሆነውና በንስሐ ውስጥ ያላችሁ አንባልም። ከዚያ በኋላ በተስፋ ያላችሁ ናቸው። እነዚያኞቹ በገነት ያሉት ደግሞ በተስፋ ያሉ ናቸው። እነዚህ አሁን ያለነው ደግሞ በንስሐ ውስጥ ያለን ነው። በተስፋ ያሉ ማለት ምንድነው? መንግስተ ሰማያት ትመጣለች ገና ብለው የሚጠባበቁ ናቸው። የእግዚአብሔር መንግስት እስክትሰጥ ድረስ ነፍስና ስጋቸው ተዋህዳ እስኪቀበሏት ድረስ በተስፋ ያሉ ናቸው። እና ወንሴፎ ትንሣኤ ሙታን በገነት ላሉት ሁሉ ይሰራል። በንስሐ ውስጥ ያላችሁ ግን በዚህ ዓለም ላሉት ብቻ ነው የሚሰራ። አሁን ህይወት ዘይመጽእ በገነት ላሉትም ጭምር ነው። በንስሐ ውስጥ ያሉት የሚለው ግን በዚህ ዓለም ላሉት ብቻ ነው። አየሽ፣ ማዕረጋችን ልዩ ልዩ ነው ማለት ነው። ስለዚህ በዚህ ዓለም ላለ ሰው ምን ጊዜም ቢሆን የቤተ ክርስቲያን ስብከት በንስሐ እንዲመጣ ነው ወደ እግዚአብሔር። እና ለምንድን ነው እንደዚያ የሚሆነው? ሰው በየቀኑ በየሰዓቱ ሊበድል ይችላል። ምክንያቱም እጅሽን፣ እግርሽን፣ አይንሽን ተቆጣጥረሽ ከገቢር ነፃ ልትሆኝ ብትችይ እንኳን ህሊናሽ እንዴት ነው መቆጣጠር የምትችይ? የጸነሰች ሴት ምጥ በያዛት ጊዜ እንዳትወልድ ተፈጥሮን መከላከል አትችልም። የቀላያት ምንጮች በተነደሉ ጊዜ ያንን መድፈን ለማንም አይቻለውም። የሰማይም ደመና ማንጠባጠብ በጀመረ ጊዜ ምናልባት ለራስሽ ጃንጥላ ትከለይ ይሆናል እንጂ ደመናትን መዝጋት አትችይም። መዝጋት ቧንቧ እንደምትዘዩ ልዘጊያቸው አትችይም ማለት ነው። እንደዚሁም ሁሉ የሰው ልጅ ህሊናውን መቆጣጠር አይችልም፣ መዝጋት አይችልም ማለት ነው። ግን ክፉም ያስብ ደግ በንስሐ እያነጻ እያጸዳ ሊቀጥል የሚችል ነው የሚሆነው ማለት ነው። እንትን አለው መኪና ብትነጂ ወይም ብትሄጂ መኪና ውስጥ ዋይፐር አለው አይደል? ዝናብ ይወርዳል። ዝናብ መውረዱ መከልከል ስለማይችል ምንጊዜም አንድ ሰው ምን ያዘጋጃል? ለመኪናው ዋይፐር ያዘጋጅለታል ማለት ነው። እና እየጠረገ ነው የሚቀጥል። መንገድ አይቆምም፣ ዝናቡም አይቆምም። አንቺ ምን ታደርጊያለሽ? መጥረጊያ ማዘጋጀት ገና አስቀድመሽ ዝናቡ ሳይመጣ ማዘጋጀት አለብሽ። ወንጌል እንደዚህ አይነት ስርዓት አዘጋጅታልናለች። የሰው ሕሊና ከኃጢአት ሊነጻ አይቻለውም ሁልጊዜ። ስለዚህ ምንጊዜም መንጽሔ ሕግ ቀኖና ተሰርቶልናል። እሱም ንስሐ ነው ማለት ነው። ለዚህ ነው አስቀድሞ ንስሐ ግቡ፣ ከዛ በኋላ ተጠመቁ። ጥምቀት፣ ቁርባን፣ ሌሎች ምስጢራትን መካፈል የምንላቸው ነገሮች ከንስሐ ቀጥሎ የሚመጡ ነገሮች ናቸው። በንስሐ በርነት ይገባል ማንኛውም ሰው። ከዛ በኋላ ምን ይሆናል ማለት ነው? ጥምቀትና ሌሎች። ጥምቀት እኮ ክርስቶስን የምትሳተፊበት መንገድ ነው። ከዛ በኋላማ ክርስቶስን ለበስሽው እኮ። ምክንያቱም በጥምቀት ክርስቶስን ለብሳችሁታል ነው የሚለው ቅዱስ ጳውሎስ አይደል ሲያስተምር። ክርስቶስን ወደ መልበስ ለመግባት የምንጠቀምበት እኮ መንገድ ነው፣ ንስሐ የምንገባበት መንገድ ነው። እና በንስሐ ገብተን የምናገኘው መሆናችንን ነው የሚያሳየው። ከዚያ በኋላ የመንፈስ ቅዱስን ስጦታ ትቀበላላችሁ። ለተጠመቁ ሁሉ ምንድን ነው ማለት ነው? የእግዚአብሔር ጸጋ ተሰጥቷል። ምክንያቱም ልጅ ሆንሻ። ከዛ በኋላ የክርስቶስ አካል ሆንሽ እኮ። ከዛ በኋላ አንቺ ለሕዋሳቶችሽ ለጣትሽ ቀለበት ብትገዥለት፣ ለእጅሽ አምባር ብታዘጋጅለት፣ ለእግርሽ ደግሞ ጫማ ብትገዥለት የሚደንቅ ነገር አይደለም።
እንደ ውለታ አትቆጥረውም ማለት እጅሽም እንደ ውለታ አይቆጥረውም። አደረገችልኝ ብሎ ሌላ ነገር ደስ አይለውም። በቃ የተለየ ነገር አይሰማውም። በቀኝ እጅሽ ስላደረሽ ግራ እጅሽም አይቀናም። አሁን ይሄ ማለት ምእመናን ከሆን በኋላ የክርስቶስ አካል ብልት ሆነናል እና ክርስቶስ ለኛ ሲያደርግልን ውለታ እንደዋለልን አይደለም እሱም የሚቆጥረው። ይሄን አድርጌላችሁላልና ተነሱ አመስግኑ አይደለም እኮ የሚለን። እኛ ራሳችን ልጆቹ ስላደረገን ደስ ብሎን የምናመሰግነው። በነገራችን ላይ ይኸውልሽ ለእግዚአብሔር የምናቀርበው አገልግሎት በጠቅላላ ውለታውን ለመክፈል የምናደርገው አይደለም። ማንም እግዚአብሔርን ውለታ መክፈል የሚችል ስለሌለ ማለት ነው። እንዴት ነው አንቺ ለምትቆሚበት መሬት ግብር ክፈይ ብትባይ ምንድነው ልትከፊ የምትችይው? ልትከፊ የምትችይው ነገር አለ እንዴ? ምንም ነገር እኮ የለም። ለዚህ ቤት ግድግዳ ቀለም ልትቀቢና እንዳይፈርስ ጥንቃቄ ልታደርጊለት፣ እንክብካቤ ልታደርጊለት ትችያለሽ። ለመሬቱ ልታደርጊለት ትችያለሽ። ወይም ለሰማዩ ምን ልታደርጊ ጥላ ስለሆነሽ ከለላ አይናችን ማረፊያ ስላገኘ። ሰማዩ ባይኖር እኮ አይናችን ማረፊያ የለውም። ማረፊያ ካጣ ደግሞ ይጎዳል። በዚያውም ላይ እንዲህ አይነት ቀለም ተሰጥቶት አይናችን እንዳይበዘበዝ። ይሄን መብራት ሰማይ ቢሆን አስበሽዋል? አይን ይኖረን ነበር? ማንም አይኖርም። እና እንደዛ ባልሆነ መንገድ እንዲህ ስለሆነልን ልንከፍለው የምንችለው ምንም አይነት ነገር የለም። እንዴ ለሰማዩ ዝናብ ነጠብጣብ ለአንዱ ዓመት እንኳን ሰው እድሜ ዘመኑን ቢሰራ ለአንዱ ዓመት ዝናብ መክፈል ይችላል እንዴ? ስለዚህ ለእግዚአብሔር ውለታውን ለመመለስ ማንም አይሞክርም። ግን ልጆቹ ስላደረገን ደስ ብሎን ሁልጊዜ ስናገለግለው እንኖራለን። ፍቅሩ ነው ለዚያም ያበቃን ማለት ነው። እና ከዛ በኋላ ልጆቹ ሆነናል። የሚቀርብን ጸጋ የለም። ምክንያቱም ምን ብሏል እሱ? የአባቴ የሆነው ሁሉ የእኔ ነው ብሏል። ከዚያ እኛ ደግሞ ምኖች ሆን ልጆቹ ሆን ልጆቹ ስንሆን የእሱ የሆነውን ሁሉ ነው የሚሰጠን። ሌላው ቀርቶ አምላክነትን ጭምር ከሆነ የጸጋ አምላክ በጸጋ እንድንወርሰው የሚያደርገን እሱን ሳይቀር ነው የሚሰጠን ማለት ነው። አስበሽዋል? መንግስተ ሰማያት ማውጣት ማግባት ለሰው ተሰጠቆ። መንግስተ ሰማያት ማለት እኮ እንጨት አላዋጣሽ ለግድግዳ የሚሆን፣ ሳር አላዋጣሽ ለክዳን የሚሆን፣ በር አልገጠምሽ ለምንም የሚሆን፣ እዛ ቤት ውስጥ ገብተሽ አንተ ውጣ አንተ ግባ ለማለት ስልጣን ለማን ነው የተሰጠው? ለሰው እኮ ነው የተሰጠው። ይህን ያክል ስልጣን ለካህናት ሰጥቶ ሲሄድ እግዚአብሔር ምንም የከፈልን ዋጋ ግን የለም። እና ያ ምንድነው አሁን የምልሽ ነገር ልጅ እስከሆነ ድረስ ሁሉን ወርሰናል። ልጆች ስለሆን ወራሾች ነን። መዋርስቲ ውቄ ለክርስቶስ ነን። ክርስቶስን ወርሰነዋል ብለን ነው የምንናገረው። ያ ማለት ምግባችን እሱ ነው፣ ልብሳችንም እሱ። ስጋውን ደሙን በቁሙ ራሱ ስጋና ደሙን በልተን ጠጥተን እንድንኖር መፍቀድ ነው። እንግዲህ ተመልከች፣ ሌላ የሱ ከሆነው ነገር በልተን እንኳን እንድንኖር አይደለም ያደረገ፣ ራሱን ተመግበን እንድንኖር ነው ያደረገን ማለት ነው። እና ልጆች ሆነናልና የመንፈስ ቅዱስን ስጦታ ተቀበላለሁ ሲባል ከዛ በኋላ ምንም የሚከፈልብን ስጦታ እንደሌለ። ይሄ ማለት ሁሉም ሰው ጸጋን በሙላት ከመቤታችን በስተቀር ምን የተጸጋ ብለን የምናመሰግናት እሷን ነው። በሙላት ሁሉን የተሰጣት ለሰው ሊሰጥ የሚገባው ጸጋ በሙሉ የተሰጠ ለድንግል ማርያም። ከዛ ለሰው ሊሰጥ የሚችለውን ነገር በሙሉ የወረሰ ሰው ግን ልናገኝ አንችልም። ያ የክብር ጉዳይ ስለሆነ ነው። በጣም ደስ በሚል ሁኔታ አብራርተው ነው የገለጹልን። ሁኔታ በጣም እናመሰግናለን። ግን እዚሁ ጋር የኔታ ስሙር ከመንፈስ ቅዱስ ጋር ተያይዞ በሉቃስ ወንጌል ላይ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ ይላል እና መንፈስ ቅዱስን እንደ ተስፋ ነው አሁን እዚህ ጋር እያነሳው ያለውና ምናልባት ከተስፋነቱ ጋር የሚያስተምሩ ነገር